የምግብ ዘይት በማስመሰል ጭቃ በጀሪካን ሞልቶ ለመሸጥ ሙከራ ሲያደርግ የነበረ ተጠርጣሪ በህብረተሰቡ ጥቆማ ሰጪነት በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። 185,000 ብር የዋጋ ግምት ያለው ሞባይል ስልክ ቀምተው በፍሳሽ መውረጃ ቱቦ ውስጥ ለማምለጥ ሲሞክሩ በተያዙ 3 ተጠርጣሪዎች ላይ ክስ ተመሰረተ። በ13 ዓመት ታዳጊ ላይ የግብረ ሰዶም ወንጀል የፈጸመ ተከሳሽ በጽኑ እስራት ተቀጣ። የምግብ ዘይት በማስመሰል ጭቃ በጀሪካን ሞልቶ ለመሸጥ ሙከራ ሲያደርግ የነበረ ተጠርጣሪ በህብረተሰቡ ጥቆማ ሰጪነት በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። ለተጨማሪ ዘገባው ዋና ሳጅን ጤናው ፈጠነ። ተጠርጣሪው የማታለል የወንጀል ድርጊቱን የፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 8 ልዩ ቦታው ሸራተራ ተብሎ በሚጠራው አካባቢ ነው። ግለሰቡ ባለ 5 ሊትር ጀሪካን ጭቃ ሞልቶ የምግብ ዘይት ነው ብሎ ለመሸጥ ሙከራ ሲያደርግ በህብረተሰቡ ጥቆማ ሰጪነት በቁጥጥር ስር ሊውል የቻለ ሲሆን ከዚህ ቀደምም ተመሳሳይ ድርጊት ፈጽሞ እንደነበር በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የልዩ ወንጀል ምርመራ ቲም ኃላፊ ምክትል ኢንስፔክተር አሰፋ ጎንፋ ገልጸዋል። አንድ ግለሰብ ዘይት ብሎ አንድ ፍሬ ጃርካን ባለ 5 ሊትር ናሙናውን ካሳየ በኋላ ሌሎች ወደ 6-7 ጃርካን የሚሆኑ ደግሞ በጭቃ ሞልቶበት አሽጎ ዘይት ነው በሚለው ክብደታቸውን ተመሳሳይ በማድረግ ሰዎቹም ያኛውን አንዱን ካዩ በኋላ ያው ዘይት ነው በሚለው ግዢ ከፈጸሙ በኋላ ቤት ሄደው ቼክ ሲያደርጉ ጭቃ መሆኑን ካረጋገጡ በኋላ በሌላ ሰው እንድገዛ ድጋሚ ልሸጥ ይዞ ሲመጣ ድጋሚ የተያዘበት ሁኔታ ነው ያለው። መጀመሪያ የሸጠው 2 ነው። ከሁለቱ አንዱ ንጹህ ዘይት ነው፣ አንደኛው ጭቃ ነው። ሙሉ ለሙሉ ጭቃ ተሰራ በአፈር በውሃ በጥብጦ ነው። ድጋሚ በሌላ ሰው ልሸጥ ስል 4 ጃርካን ነው ያመጣው። አጠቃላይ 6 ነው። ከ6ቱ አንዱ ንጹህ ዘይት ሲሆን 5ቱ በጭቃ የተሰራ ነው። በአዲስ አበባ ከተማ በተለያዩ አካባቢዎች ከቦታ ቦታ እየተዘዋወሩ መሰል የማታለል ወንጀል የሚፈጽሙ አታላዮች እንዳሉ በመረዳት ህብረተሰቡ ጥንቃቄ ሊያደርግ እንደሚገባ የምርመራ ኃላፊው መልእክት አስተላልፈዋል። ከዚህ መማር ያለባቸው አንደኛ ይሄን የፈጸመ ግለሰብም ወሰን ገንዘብ ነው የሚያገኘው። ግን ይሄ ደግሞ ያው እንደ ሀገርም እንደ ግለሰብም ጎጂ ነገር ስለሆነ በትክክለኛ መንገድ ትክክለኛ ገንዘብ ትክክለኛ ክፍያ ነው ማግኘት ሲገባ ባይጎጥ ለመበርጸግ ነው ይሄን የተደረገው። ወደፊትም አረጋግጦ ነው መግዛት ያለባቸው። የሞባይል ስልካቸውን በመጠቀም ልዩ ሐሰተኛ ሰነዶችን ሲያዘጋጁ የነበሩ 2 ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን ፖሊስ ገለጸ። ረዳት ሳጅን ፍጹም በቀለ ተጨማሪ ዘገባ አለው። የወንጀል ድርጊቱ የተፈጸመው በልደታ ክፍለ ከተማ ወረዳ 2 ጦር ኃይሎች ተብሎ በሚጠራው አካባቢ ነው። ተጠርጣሪዎቹ ተንቀሳቃሽ የሞባይል ስልካቸውን በመጠቀም በስልካቸው ላይ በተጫነው መተግበሪያ የተለያዩ ሐሰተኛ ሰነዶችን እንደሚያዘጋጁ ለፖሊስ ህብረተሰቡ ጥቆማ ይሰጣል። ጥቆማው የደረሰው ፖሊስ ከሌሎች የጸጥታ አካላት ጋር በመሆን ባደረገው ክትትል ግለሰቦቹ በቁጥጥር ስር ውለው ሲፈተሹ በእጃቸው ላይ ከበርካታ ሐሰተኛ ሰነዶች ጋር ተይዘው ምርመራ እየተጣራባቸው እንደሚገኝ የልደታ ክፍለ ከተማ ፖሊስ መምሪያ ወንጀል መርማሪ ረዳት ኢንስፔክተር አንበሴ ሞርካ ገልጸዋል። በወቅቱ ከህብረተሰቡ በተሰጠን ጥቆማ መሰረት እነዚህ ተጠርጣሪዎች ሐሰተኛ ሰነድ ያዘጋጃሉ በሚል ጥቆማ ተሰጥቶን ተጠርጣሪዎቹን ከሌሎች ጸጥታ አካላቶች ጋር በመሆን ስንይዛቸው አንደኛ የተለያዩ ሐሰተኛ ሰነዶችን አዘጋጅተው በእጃቸው የያዙትን አንደኛ የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት የገንዘብ መቀበያ ደረሰኝ፣ የኢትዮጵያ ንግድ ባንክ ስሊፕ ወይም ደግሞ ደረሰኝ፣ የመከላከያ ሰራዊት የስንብት ወረቀት ለሚመለከተው ሁሉ የሚል በኢትዮጵያ በመከላከያ ሰራዊት ስም የተዘጋጀ እና ሌሎችም ሐሰተኛ ሰነዶችን በእጃቸው ነው ያዝናቸው። ከዛ ውጭም ደግሞ ተጠርጣሪዎች ሌሎች ሐሰተኛ ሰነዶችን አዘጋጅቶ ፕሪንት ለማድረግ ያዘጋጁ በስልካቸው ውስጥ አግኝተን ተጠርጣሪዎችን ይዘን ነው ምርመራ እያጣራን የምንገኘው። ረዳት ኢንስፔክተር አንበሴ ያክለው እንደገለጹት ሐሰተኛ ሰነድ በሀገር በህዝብ አለፍ ሲልም በግለሰብ ላይ የሚያሳድረውን ማህበራዊ፣ ኢኮኖሚያዊ እንዲሁም ፖለቲካዊ ቀውሶችን በመረዳት ህብረተሰቡ በዚህ እኩይ ተግባር ላይ የሚሳተፉ ግለሰቦችን ሲመለከት ለፖሊስ ጥቆማ በመስጠት የበኩሉን አስተዋጽኦ እንዲያደርግ መልእክት አስተላልፈዋል። ሐሰተኛ ሰነድ ለሀገር ኢኮኖሚም እንደ ግለሰብም እንደ ማህበረሰብም ከፍተኛ ቀውስ ሊያስከትል ስለሚችል እንደዚህ አይነት ወንጀሎች የሚፈጽሙ ግለሰቦችን ወይም ቡድኖችን ህብረተሰቡ ካገኘ ለጸጥታ አካል ጥቆማ እንዲያደርስ መልእክት ማስተላለፍ እንፈልገው። በተመሳሳይ ዜና ህጋዊ የንግድ ፍቃድን ሽፋን በማድረግ
ሐሰተኛ ሰነድ ሲያዘጋጅ ያገኘውን ግለሰብ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ኢንስፔክተር እመቤት ሀብታሙ ተጨማሪ ዘገባ አላት። ሐሰተኛ ሰነድ ሲያዘጋጅ እጅ ከፍንጅ የተያዘው ግለሰብ የህትመት ስራውን ለመስራት በሚያስችል የንግድ ፍቃድ ሽፋን በማድረግ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 5 ልዩ ቦታው አየር ጤና አካባቢ በሚገኘው የህትመት ቤት ውስጥ የተለያዩ ሐሰተኛ ሰነዶችን በማዘጋጀት ላይ እያለ እጅ ከፍንጅ መያዙን የአዲስ አበባ ፖሊስ ጠቅላይ መምሪያ የሙስና ወንጀሎች ምርመራ ክፍል መርማሪ ኢንስፔክተር ግዛው አዳነ ገልጸዋል። ተጠርጣሪ አንድ አባሪ ግለሰብ ጋር በጋራ በመሆን የተለያዩ በተለይም የአንበሳ የከተማ አውቶቡስ አንበሳ የቤተሰብ ነጻ ትኬት የሚያዘጋጅ እና ፎርጂድ የተለያዩ ሰነዶችን የሚያዘጋጁ ለመሆናቸው መረጃ አዲስ አበባ ፖሊስ ኮሚሽን ይደርሰዋል። ከዚህ በመነሳት አዲስ አበባ ፖሊስ ኮሚሽን በተለይ የክትትል ክፍሉ በጋራ ከምርመራው ጋር በጋራ በመቀናጀት ይህ ሰነድ የት አካባቢ እንደሚሰራና እንዲሁም የሚዘጋጅባቸው ማቴሪያሎችን መረጃ በማሰባሰብ ቦታ በመለየት አንደኛ ተጠርጣሪ ግለሰብ ከተለያዩ የከተማ አውቶቡስ የቤተሰብ ነጻ የመገልገያ መታወቂያ እንደዚሁም የተለያዩ መንጃ ፈቃዶች እንደዚሁም የተለያዩ ሰነዶችን እንደያዘ እጅ ከፍንጅ የሚያዝ ስራ ተሰርቷል። እንደ መርማሪው ገለጻ ተጠርጣሪውና ግብረ አበሮቹ ሐሰተኛ ሰነድ ለማዘጋጀት የሚጠቀሙባቸውን ማህተም መቅረጫ ማሽን፣ ላፕቶፕ፣ ፕሪንተሮች እንዲሁም የተለያዩ ተቋማት ማህተሞችና ቲተሮች፣ የከተማ አውቶቡስ የቤተሰብ ነጻ አገልግሎት መታወቂያና የተለያዩ ትምህርት ማስረጃዎች መያዙን ተናግረዋል። የተጠርጣሪው ቤት የብርበራ ስራ ሲሰራ አንደኛ በተለይ የጅማ ዩኒቨርሲቲ ክብ ማህተሞች ተገኝተዋል። የአዲስ አበባ ከተማ አስተዳደር የከተማ አውቶቡስ ክብ ማህተሞች፣ የብሔራዊ ሎተሪ ክብ ማህተም፣ ለዚህ ቡና ባስ ትሬዲንግ የሚል ክብ ማህተሞችና የተለያዩ ግለሰቦችና ኃላፊዎች ስም የሚገልጽ ቲተሮች ጭምር የማግኘት ስራ ተሰርቷል። ተጠርጣሪዎች ሌላ የህትመት ቢሮ እንዳላቸው በዚሁ በኮልፌ ቀራኒዮ ክፍለ ከተማ ልዩ ቦታው አሁንም ዘነበ ወርቅ እየተባለ ከሚጠራ አካባቢ ላይ የህትመት ቤት ከፍተው የሚሰሩ መሆናቸው መረጃውን በማጠናከር በተመሳሳይ የፍርድ ቤት ትዕዛዝ በማውጣት የምርመራ ቡድኑ ወደ ቦታው አምርቷል። እነዚህ ሐሰተኛ ሰነዶች የሚሰሩባቸው ማቴሪያሎች የማሽን መቅረጫዎች፣ የክብ ማህተም መቅረጫዎች፣ ቲተሮችን የሚያዘጋጁበት እንደዚሁም ፕሪንተሮች፣ የተለያዩ ላፕቶፕ በህግ ስር በቁጥጥር የመዋል ስራ ተሰርቷል። ባልተያዙ ተከሳሾች ላይ በጣም የቅርብ ክትትል እያደረግን ነው። በቅርብ ሰዓት በቁጥጥር ስር እናውላቸዋለን። ምርመራችን እያደገና እየጨመረ እየሰራን ያለንበት ሁኔታ ነው ያለው። በወንጀሉ ተጠርጥሮ የተያዘው ግለሰብ በአዲስ አበባ ከተማ አውቶቡስ የቤተሰብ ነጻ የትራንስፖርት አገልግሎት መታወቂያ በማዘጋጀት ለግለሰቦቹ ከ400 ብር እስከ 3000 ብር ሲሸጥ እንደነበር ፖሊስ በምርመራ ማረጋገጡንና ከዚህ ቀደም በአዲስ አበባ ከተማ አውቶቡስ ድርጅት ሲሰራ የነበረና በስነ ምግባር ችግር ከተቋሙ መባረሩን ጨምረው ተናግረዋል። ያልተገባ ጥቅምን ለማግኘት ሐሰተኛ ሰነድ ማዘጋጀትም ሆነ መጠቀም የህግ ተጠያቂነትን የሚያስከትል ህገወጥ ተግባር በመሆኑ የአዲስ አበባ ፖሊስ ጠቅላይ መምሪያ ሐሰተኛ ሰነድ በሚያዘጋጁና በሚጠቀሙ ግለሰቦች ላይ እያደረገ ያለውን ቁጥጥር አጠናክሮ እንደሚቀጥል ኢንስፔክተር ግዛው አዳነ መልእክታቸውን አስተላልፈዋል። 185 ሺህ ብር የዋጋ ግምት ያለው ሞባይል ስልክ ቀምተው በፍሳሽ መውረጃ ቱቦ ውስጥ ለማምለጥ ሲሞክሩ በተያዙ 3 ተጠርጣሪዎች ላይ ክስ ተመሰረተ። ዋና ሳጅን አዳነ ደስታ ተጠርጣሪዎች የቅሚያ ወንጀልን የፈጸሙት በለሚኩራ ክፍለ ከተማ ወረዳ 13 አፍሪካ ኮንቬንሽን አካባቢ ነው። ማንነቷ እንዲገለጽ ያልፈለገች የግል ተበዳይ ከወላጅ እናቷ ጋር ለሕክምና እየሄደች በነበረችበት አጋጣሚ የቅሚያ ወንጀል እንደተፈጸመባት ተናግራ ተጠርጣሪዎቹ በመያዛቸው መደሰቷን ገልጻለች። ሆስፒታል እየሄድኩኝ ነበር አሞኝና ስልክ ተደውሎልኝ አውጥቼ በማወራበት ሰዓት ከኋላ የሆነ ሰው ቀማኝ። ሁለቱ በዚህ ጋር ዘለው እኔ ባለውበት በኩል ሁለቱ ዘለው ገቡ። ተሰረቀው ስልክ ካልተመዘገበ አይመለስልሽም መሄድ አለብን ብላኝ ከነቃው በኋላ ሄድን ተረጋግተን እንጂ መጀመሪያ በጣም ደንግጬ ነበር። በጣም ነው ደስ ያለኝ ከእናቴ ጋር። እናቴም በጣም ነው ደስ ያላት። በጣም ደንግጣ ነበር። ከኔ በለጠ እንደውም እናቴ ደንግጣ ነበር። እኔም ታመሜባት ከዛ ስልኩም ተሰርቆ ምናምን ያስደነግጣል ሁኔታውና በጣም ነው ደስ ያለን። እኔም ቤተሰቦቼም በጣም ነው ደስ ያለን። የመሪ አካባቢ ፖሊስ ጣቢያ የወንጀል ምርመራ ማስተባበሪያ ኃላፊ ኢንስፔክተር ሰለሞን አበበ እንደተናገሩት የግል ተበዳይ 185 ሺህ ብር የሚገመት አይፎን ሞባይል ስልክ መቀማቷን ባመለከተችው መሰረት ቦታው ድረስ በመሄድ ከ4 ሰዓት በላይ በፈጀ ላስጨራሽ ትንቅንቅ 3 ተጠርጣሪዎችን በቁጥጥር ስር እንዲውሉ መደረጉን ገልጸዋል። ተጠርጣሪዎች ብዛታቸው 3 የሆኑ አይፎን ፕሮማክስ ሞባይል በመቀማት በትቦ ውስጥ ይገባሉ። የግል ተበዳይ ወደ ጣቢያ በአስቸኳይ መጥተው ለጣቢያው ሪፖርት ሲያደርጉ
ያለውን ነገር በመከታተል ያሉትን የትቦ መውጫዎች በጠቅላላ እንዲያዝ ትዕዛዝ ሰጥተን የክትትል አባሎችና መርማሪ በቦታው ላይ በመላክ እንግዲህ ተጠርጣሪዎቹ ሞባይሉን ይዞ ለመቀማትና ለማምለጥ በሚያደርጉት ሙከራ የኛ ክትትሎች እግር በእግር ተከትለው የፖሴቶ መቆሚያ ቦታ ላይ ሲደርሱ የኛ አባሎች ላይ ቀና ማለት ስለማይችሉ ድንጋይ በመወርወር ክትትሎቹ ድንጋዩም ሳይበግራቸው ጭቃውም ሳይበግራቸው በትቦ ውስጥ ያለውን ራሳቸው ነፍሳቸውም ሰጥተው በቆራጥነት ተከትለው እነዚህን ተጠርጣሪዎች ሲደርሱባቸው ሰው ወደማያስገባ ትቦ ውስጥ ማለትም የኛ የክትትል አባሎች ሲከታተሏቸው ሌላ መውጫ የሌለበት ትቦ ውስጥ በመግባት እዛ ቦታ ላይ ገብተው የተገኙበት ሁኔታ ነው ያለው። ከዛም ውጡ የማለት ድምጽ ስንነግራቸው ታፍነናል መውጣት አንችልም በሚል የድረሱልኝ ጥሪ ያሰሙ። እሳትና ድንገተኛ አደጋ በመደወል ተጠርጣሪዎቹ ምንም ሳይሆን ከነ ሞባይሉ ከዛች ጉድጓድ ውስጥ ያወጣንበት ሁኔታ ነው ያለው። የፖሊስ አባላቱ የፈጸሙት ተግባር ለቆሙለት ዓላማ መስዋዕት ለመሆን ዝግጁ መሆናቸውን የተመለከትንበት ጥሩ ማሳያ ነው በማለት ኢንስፔክተር ሰለሞን አበበ ጠቁመው ህብረተሰቡ በመንገድ በሚንቀሳቀስበት ወቅት የሞባይል ቅሚያ ወንጀል እንዳይፈጸምበት ተገቢውን ጥንቃቄ ሊያደርግ ይገባል ሲል በመልእክታቸው አሳስበዋል። በ13 ዓመት ታዳጊ ላይ የግብረ ሰዶም ወንጀል የፈጸመ ተከሳሽ በጽኑ እስራት ተቀጣ። ዘገባው የረዳት ሳጅን ሳምሶን ሰለሞን ነው። ረዳት ሳጅን አለም ልጅ አለም ዝርዝሩን ያቀርበዋል። የወንጀል ድርጊቱ የተፈጸመው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 9 ጦር ኃይሎች አካባቢ ነው። በክፍለ ከተማው ፖሊስ መምሪያ የሴቶችና ህፃናት የወንጀል ምርመራ ማስተባበሪያ ኃላፊ ረዳት ኢንስፔክተር ቤተልሔም ግርማ እንደተናገሩት ተከሳሽ ተከተል አየለ የተባለው ግለሰብ የግል ተበዳይን አብሮት እንዲተኛ በማታለል ለአካለ መጠን ባልደረሰ ታዳጊ ላይ የግብረ ሰዶም ጥቃት ወንጀል ፈጽሞበታል። እድሜው 13 ዓመት የሆነ ህፃን ልጅ የጎዳና ተዳዳሪ ነው። በወቅቱም ጎዳና ላይ ተኝቶ በነበረበት ወቅት ተጠርጣሪ ተከተል አየለ የተባለው መጠጥ ጠጥቶ እያለፈ ያለ አይቶት እና ብርድ ነው እኔ ጋር ትተኛለህ በሚል ምክንያት ይሰራበት ወደ ነበረው ጦር ኃይሎች ጥበቃ ቤት ይዞት በመግባት ካስተኛው በኋላ አስገድዶ ደፍሮታል በሚል የቀረበ አቤቱታ ነው። እኛም አቤቱታው ከቀረበ በኋላ በግብረ ሰዶም ወንጀል ምርመራችንን ጀምረን የተለያዩ የሰነድና የሰው ማስረጃዎችን አሰባስበናል። ግል ተበዳይ ላይ የደረሰው ጉዳት ከፍተኛ ነበር። መቀመጥም መሄድም መንቀሳቀስ ባለመቻሉ ማለት ነው። እሱን ከፈጸመበት በኋላ ወደ ፖሊስ ጣቢያ ይመጣል ማለት ነው። ወደ ፖሊስ ጣቢያ ከመጣ በኋላ የግል ተበዳዩን ወደ ሕክምና ወደ ጋንዲ ሆስፒታል ነው የሕክምናው ማስረጃ እንደሚያሳየው የተለያዩ መሰንጠቆችና የደም መፍሰሶች ነበሩበት። የተለያዩ የሰነድና የሰዎችን ማስረጃ አጠናቀን ምርመራችንን በተገቢው ወደ ክፍሉ አቃቢ ጋር አቅርበናል። ያጊ ክፍሉ አቃቢ ግን የምርመራ መዝገቡን በተገቢው መርምሮ ክስ መስርቶበታል። የተከሳሽን ጉዳይ ሲከታተል የቆየው በፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ የሴቶችና ህፃናት ወንጀል ችሎት ተከሳሽ ተከተል አየለ በ14 ዓመት ጽኑ እስራት እንዲቀጣ ወስኖበታል። የሚፈጸሙ የወንጀል ጥቃቶችን ለመከላከል ማህበረሰቡ ከፖሊስ ጋር ተቀናጅቶ በመስራት ወንጀል ፈጻሚዎችን ለህግ የማቅረብ ኃላፊነቱን እንዲወጣ ረዳት ኢንስፔክተር ቤተልሔም ግርማ ባስተላለፉት መልእክት አሳስበዋል። የሚፈጸሙ ወንጀሎችን ጎዳና ተዳዳሪዎችም እንኳን ቢሆኑ የኃላፊነት ስሜት ማንኛውም ሰው እንዲኖረው እነሱም ደግሞ የቤተሰብ ግጭት አለመግባባት አደንዛዥ እጽ ላይ በብዛት ቤተሰቦች ልጆቻቸውን ማስተማር ቢችሉ ትምህርት ቤቶች ላይ ኮንትሮል ማድረግ ከአስተማሪ ከሚመለከተው አካል ጋር ቅንጅታዊ አሰራር ቢኖር ልጆችም አንደኛ ተመራጭ አይደለም ጎዳና ላይ እንዲቀመጡና የትስስር ስራው ቢቀጥል። ከ300 ሺህ ብር በላይ የሚገመቱ ንብረቶችን ሰርቆ በሌለበት በ8 ዓመት እስራት የተቀጣው ግለሰብ በፖሊስ ብርቱ ጥረት በቁጥጥር ስር መዋሉ ተገለጸ። ለተጨማሪ ዘገባው ዋና ሳጅን አባብል ከበደ። ተከሳሽ እንዳለ ገብሬ የተባለው ግለሰብ ወንጀሉን የፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ የካቲት 2 ቀን 2014 ዓ.ም ከቀኑ 4 ሰዓት ዲያስፖራ ሰፈር አካባቢ ነው። ተከሳሹ የተዘጋን መኖሪያ ቤት ከፍቶ በመግባት ከ300 ሺህ ብር በላይ የሚገመቱ ንብረቶችን የሰረቀ ሲሆን የወንጀል አፈጻጽሙን በተመለከተ የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የግራራ አካባቢ ፖሊስ ጣቢያ የወንጀል ምርመራ ክፍል ማስተባበሪያ ኃላፊ ምክትል ኢንስፔክተር ጎረምስ ወልደመድህን ተናግረዋል። የግል ተበዳይን አቶ አማኑኤል ኃይለማርያም የሚባሉትን የመኖሪያ ቤት
ከፍቶ ከገባ በኋላ በርካታ ንብረቶችን የተለያዩ አልባሳት፣ የተለያዩ ላፕቶፖች እንደዚሁም ውድ የሆኑ እቃዎችን ቴሌቪዥንም ጭምር አጠቃላይ ግምታቸው ወደ 317300 ብር የሚገመት ንብረቶች በመኪና ታርጋ ቁጥር ኮድ 308439 በሆነ ሚኒባስ ጭኖ ሊሰወር ሲል የአካባቢ ጥበቃዎች ባደረጉት የድረሱልኝ ጥሪ ይሄ ተጠርጣሪ ከግል ተበዳይ መኖሪያ ቤት ሊያመልጥ ሲል በቁጥጥር ስር ከዋለ በኋላ በወቅቱ የግል ተበዳይ የመኖሪያ ቤታቸውን ቆልፈው ማህበራዊ ችግራቸውን ለመፍታት ወደ ሌላ አካባቢ ሄደው ስለነበረ ቢያንስ መኖሪያ ቤታቸው ውስጥ ሌባ መገኘቱን ከሰሙ በኋላ ቦታው ላይ ደርሰው እያንዳንዱ የተወሰደውን ንብረት እዛው በተጨባጭ በማየት ምርመራ ወደ ግራር ፖሊስ ጣቢያ ተጀምሮ ሲጣራ የቆየበት ሁኔታዎች ነበር ማለት ነው። ተከሳሹ የተሰጠውን ህገ መንግስታዊ የዋስትና መብት ተጠቅሞ ችሎቱን በአግባቡ ባይከታተልም በፈጸመው ወንጀል መሰረት ማስረጃዎች ተሰብስበው የምርመራ መዝገቡ ለአቃቢ ህግ ቀርቦ የፌዴራል የመጀመሪያ ደረጃ ፍርድ ቤት ንፋስ ስልክ ላፍቶ ምድብ አንደኛ ወንጀል ችሎት በቀን 13 7ኛው ወር 2014 ዓ.ም በዋለው ችሎት ተከሳሹን ያርማል፣ ሌሎችን ያስተምራል በሚል 8 ዓመት ጽኑ እስራት ወስኖበታል። ተከሳሽ እንዳለ ገብሬ ውሳኔው በሌለበት ተወስኖበት ከአካባቢው ቢሰወርም ፖሊስ ባደረገው ብርቱ ጥረት ግንቦት 25 ቀን 2017 ዓ.ም ከረፋዱ 3 ሰዓት ላይ በቁጥጥር ስር መዋሉን የገለጹት ምክትል ኢንስፔክተር ጎረምስ ወልደመድህን ወንጀል ፈጽሞ ከህግ ማምለጥ እንደማይቻል ማሳያ ነው ብለዋል። ሰዎች በማንኛውም መልኩ ከህግ በላይ እንዳልሆኑና ከህግ በታች እንደሆኑ የሚያስረዳ ሁኔታዎች አሉ። ምናልባት አንዳንዴ የዋስትና መብት የህገ መንግስታዊ መብት ሊሆን ስለሚችል ግለሰቡ ግን መብቱን ተጠቅሞ ችሎትን ባለመከታተሉ ምክንያት ፍርድ ቤቱ ይሄን አይቶ ደግሞ 8 ዓመት ከወሰነበት በኋላ እኛም ብርቱ ክትትል አድርገን የህግ የበላይነት መስፈን አለበት ከሚለው ቀን ከሌሊት ደክመን በቁጥጥር ስር አውለን ያዝንበት ሁኔታዎች አሉ። እንዳጠቃላይ ግን ሁሉም ሰው ከህግ አምልጦ የትም እንደማይደርስና ሁሉም ማህበረሰብ በህግ እንደሚገዛ የሚያስተምር ነው የሚል ሐሳቤ ነው ያለኝ። በለሚ ኩራ ክፍለ ከተማ ከ300 በላይ የሺሻ መጠቀሚያ ዕቃዎችና 50 ኪሎ ግራም አደንዛዥ እጽ ተወገደ። ሺሻ ሲያስጠቅሙና ሲጠቀሙ በነበሩ አካላት ላይ ምርመራ እየተጣራባቸው ይገኛል። ዋና ሳጅን አዳነ ደስታ የአደንዛዥ እጾችንና የሺሻ ዕቃዎችን የማስወገድ ተግባሩ የተፈጸመው በለሚ ኩራ ክፍለ ከተማ ወረዳ 2 አያት አካባቢ ነው። በለሚ ኩራ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ ዋና ሳጅን ማተቤ መኮንን እንደተናገሩት በክፍለ ከተማው ባሉ በሆቴሎች፣ በፔንሲዮኖች፣ በግለሰብ መኖሪያ ቤት ውስጥ የተሰበሰቡ 310 የሺሻ መጠቀሚያ ዕቃዎችና ከ50 ኪሎ ግራም በላይ የአደንዛዥ እጽ የተወገደ ሲሆን በቡድን ሆነው ሺሻ ሲያስጠቅሙና ሲጠቀሙ በነበሩ አካላት ላይ ምርመራ በማጣራት በወንጀል እንዲጠየቁ መደረጉን ገልጸዋል። ክፍለ ከተማችን አመራርና ባሉ በጋራ ተቀናጅቶ የክፍለ ከተማውን ህብረተሰብ በማወያየት ግንዛቤ መፍጠር እንዲሁም ከባለድርሻ አካላት ጋር ጥሩ ግንኙነት በመፍጠር እነዚህ የሺሻ እቃዎችን የያዝነን ለህግ በማቅረብ በወንጀልም ጭምር እያስቀጣል በርካታ ተጠርጣሪዎችን በአደንዛዥ እጽም ይሁን በሺሻ ይዘን በወንጀል እያስጠየቅነን ያለንበት ሁኔታ አለ። የወንጀል መንስኤ የሆነውን አደንዛዥ እጽ መጠቀም ሆነ ማስጠቀም የግል ጤናን ከመጉዳት ባለፈ በአገር ኢኮኖሚ ላይ የሚያደርሰው ጉዳት የከፋ በመሆኑ በዚህ ተግባር ላይ የሚሳተፉ አካላት ከድርጊታቸው ሊታቀቡ ይገባል ሲሉ መርማሪው ዋና ሳጅን ማተቤ መኮንን በመልእክታቸው አሳስበዋል። አጠቃላይ ህብረተሰቡ ከጸጥታ አካላት ጋር የጀመረውን ትብብር አጠናክሮ በመቀጠል በክፍለ ከተማው ላይ ያለውን ጸጥታ ሁኔታ ግምት ውስጥ በማስገባት ከፖሊስ ጋር ትብብር ማድረግ እንዳለበትና በየአካባቢው ለሚገኙ የኮሚኒቲ ፖሊሶችና የክትትል አባላት ጥቆማ በመስጠት አደንዛዥ እጽ የሚጠቀሙ የሚያስጠቅሙ እንዲሁም ደግሞ የሚያዘዋውሩ ግለሰቦችን በቁጥጥር ስር በመዋል በህግ ለመጠየቅ እንዲያመቸን ህብረተሰቡ ጥቆማ እየሰጠ እንዲተባበረን ከወዲሁ ማሳሰብ ፈልጋለሁ። ከሚጠብቁት ድርጅት ከ2.6 ሚሊዮን ብር በላይ የሚገመት ንብረት የሰረቁ የጥበቃ ሰራተኞች ከነአባሪዎቻቸው ተይዘው በእስራት እንዲቀጡ ተወሰነባቸው። ዘገባው የምክትል ሳጅን ፍሬወይኒ ገብረ ጻዲቅ ነው። ኢንስፔክተር አልማዝ አባይነ ዝርዝሩን ታቀርበዋለች።
ተከሳሾቹ ብዛታቸው 4 ሲሆን የስርቆት ወንጀሉን የፈጸሙት በአራዳ ክፍለ ከተማ ወረዳ 1 ልዩ ቦታው ቶም ቪዲዮና ፎቶግራፍ ማሰልጠኛ ተቋም በሌሊቱ ክፍለ ጊዜ ነው። ተከሳሾቹ ማስተዋል ገላንና ሀብታሙ ታደሰ በፒያሳ ጣይቱ ሆቴል ቅጥር ግቢ ውስጥ በሚገኘው ቶም የቪዲዮና የፎቶግራፍ ማሰልጠኛ ውስጥ በጥበቃ ሰራተኝነት ተቀጥረው ሲሰሩ የነበሩ ሲሆን ታደለ ማሩጮና መርክነት አንጋ ከተባሉ ግብረ አበሮቻቸው ጋር በመሆን የማሰልጠኛ ተቋሙን ዕቃ ግምጃ ቤት ሰብረው በመግባት ጠቅላላ ግምታቸው 2.6 ሚሊዮን ብር በላይ የሚያወጡ ካሜራዎች፣ ላፕቶፖች፣ የካሜራ ባትሪዎችና ቻርጀሮች፣ ማይኮችን ሰርቀው ከተሰወሩ በኋላ ፖሊስ ባከናወነው ስራ ግለሰቦቹን ከነ ኤግዚቢታቸው በቁጥጥር ስር አውሎ ምርመራ በማጣራት በአቃቢ ሕግ በኩል ክስ እንደተመሰረተባቸው የአራዳ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ ሳጅን ፍቃዱ ፍቅሩ ገልጸዋል። ከውጭ አባሪ ተባባሪ ከሆኑ ግለሰቦች ጋር ተከሳሾች ጋር በመሆን በርካታ የፎቶግራፍና ቪዲዮግራፍ ካሜራዎችን ከተቋሙ ላይ ለመውሰድ አመቺ ሰዓትና ጊዜ በማቀድ ሶስተኛ ተከሳሽ ታደለ ማሩጫ የተባለው ከውጭ ተከሳሽ አራተኛ የሆነውን መርክነት አንጋ የተባለውን ተሽከርካሪ እንዲያመጣ በማድረግ በመሃል ደላላ በመሆን ይህንን ነገር በማዘጋጀት ለጊዜው የሰሌዳ ቁጥሩ ባልታወቀ መኪና ተከሳሾቹም ሰርቆ በመውሰድ የጥበቃ ቦታውን ክፍት በማድረግ ከሶስተኛና ከአራተኛ አባሪዎቹ ጋር በመሆን ወደ ደቡብ ኢትዮጵያ ክልል ወላይታ ሶዶ ወስዶ ከሸሸጉ በኋላ በተደረገው ጠንከር ባለ ምርመራ ማስባት ስራ እነኚህ ተጠርጣሪዎች ከነ ኤግዚቢቱ እጅ ከፍንጅ ተይዞ የምርመራ መዝገቡን በተገቢው በሰውና በሰነድ ማስረጃ በማጠናቀቅ የፍርድ ውሳኔ አስተላልፎባቸዋል። የተከሳሾቹን ጉዳይ የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ 3ኛ ወንጀል ችሎት ተከሳሾቹ የስርቆት ወንጀሉን የፈጸሙ መሆናቸውን በተገቢው መንገድ አረጋግጦ በጥበቃ ስራ ላይ የነበሩ ማስተዋል ገላንና ሀብታሙ ታደሰ እያንዳንዳቸው በ8 ዓመት እስራት እንዲሁም አባሪ የነበሩት ታደለ ማሩጮና መርክን ታንጋ እያንዳንዳቸው በ3 ዓመት እስራት እንዲቀጡ ወስኖባቸዋል። ጉዳዩን ከዚህ በፊት በአዲስ ፖሊስ ወንጀሉን ፈጽመው ስለመያዛቸው ዜና ማስተላለፋችን ይታወሳል። የትኛውም ተቋምም ሆነ ግለሰብ የጥበቃ ሰራተኞቹ ከተቀጠሩ በኋላ መሰል የስርቆት ወንጀሎችን ለመከላከል ክትትልና ቁጥጥር በማድረግ ንብረቶችን ደህንነታቸው በተጠበቀ ቦታዎች ማስቀመጥ ተገቢ እንደሆነ መርማሪው ሳጅን ፍቃዱ ፍቅሩ መልእክታቸውን አስተላልፈዋል። ቅጥር ሲፈጽሙ ከመታወቂያቸው ባሻገር ፎቶ አንስቶ ሪከርድ አድርጎ ቢያስቀምጡ እና ሰውን መሰረት ያደረገ ቢያንስ ከኋላቸው የሚታወቅ ሰው ነገ ቢጠፋ የሚያቀርብ ሰው ወንጀል ቢፈጽሙ እነሱን ተከታትሎ የሚያቀርብ ሰው መሆን አለበት። ህብረተሰቡም ይሄንን ባህል ማድረግ አለበት።